ከባድ የማስተላልፈው ኢምፖርታንት መልእክት አለኝ ዛሬ። ይሄ ላይቭ የመጨረሻ ላይቭ ነው። ካሁን በኋላ ያለውን አብረን የምናየው ነው። በመጀመሪያ ደረጃ ባለፈው ኮድ 21 ሆነክ እዚህ ቤት አንበሳ ያላወረድክ እኔ በሌለውበት ከጎኔ ያለውን ሽንታም የሽንታም ልጅ ገባ በዳው ረዳው ነዳው እያልኩ ነው። ይሄ መጀመሪያ ንግግሬ ነው። ባለፈው ኮድ 21 ሆነ እዚህ ጋር አስመሳይ እባብ ለቃቃሚ እዚህ ጋር ጊፍተር እና ምናምን ለመለቃቀም የምትመጣ ለማኝ ልጅ ገባ። እኔ ፕሬዝዳንት ማሜ ይባላለሁ። ገባ። ኮድ 21 ዛሬ በገሃድ ይፈርሳል። ከጎኔ ሆንክ ከጎኔ ሆናለሁ በእርግጠኝነት። ከጎኔ ስትሆኑ የነበራችሁ ከጎናችሁ ሆናለሁ በእርግጠኝነት። ከጎኔ ያልሆንክ ከጎኔ አልሆንም። የታባቀሃለሁ የታቀኛለህ ገባ ማለት ማታቀኝ ከሆነ እኔ እንዴት አቀሃለሁ? ገባህ አይደል? ጠየቀኝ። ውጭ ሀገር ከሆንክ ደግሞ ከጎኔ ሰፖርት ካላረከኝ ስታሰር የእናንተ ጥቅም ምኑ ላይ ነው? this is my question። መልስ ካለ መልስ ፈልጋለሁ። በቂ መልስ ገባ። ኢትዮጵያ ቁጭ ብለህ እኔም ማቃቸው ወላ ቶፕ ላይ ያለው ዝምታ የምትባል አንተም ብሎ ዝምታ ሽንታ ማለት ነው። ገባ። አንድ ዳቦ መግዛት ያቅታል። ግፋ ብል ከምትበላው ዳቦ ግማሿን ሰብረ ለኔ ማምጣት አቃተ። ምታሽቃበጥ እዚህ መተ ምናምን ይሆን። አንቺማ እኔን ቀይ ባህር ወስደሽ እዛ የአሳ ውስጥ ልከችኝ ነበር። ሰላይ ነሽ። የሻቢያ ሴት ሲጀመርን ያላምን ሐቁን ልንገርሽ፣ ወንዶቹ ይሻላሉ እውነት ለማውራት ማለት ነው። ሴት እንዴት አምንሻለሁ? እኔ የት አቅሻለሁ? ኩይን የምትባይ እኛ ቆቆዳን ምን በጣም ብዙ የሚያስተምሩ ብዙ ነገሮችን እኔ አይቻለሁ። ተግባባ። እኔ የዋህነቴ ደግነቴን ተጠቅማችሁ በጣም በሚያሳዝን ሁኔታ እኔን ስትበዘብዙ ስትበሉ የነበራችሁ ተግባባ። በጣም ነው ያዘንኩባችሁ። ባይዘብ በጣም እኔ ለእናንተ ደሜን ሰጥቻለሁ። እኔ ቲክቶክ ላይ ደም አፍስሻለሁ። ደም ይሄን ቲክቶክ እኔ የዚህን ቲክቶክ ቀጠና ያመጣሁት ተግባባ ደሜን አፍስሼ ነው። ደም አፍስሼ በደም ነው ይሄን ቀጠና ነው የመሰረቱት። ከዛሬ ጀምሮ ግን የማፈሰው ደምም የማዝናናው ሰው የለም። ቲክቶክን ተሰናብቻለሁ፣ አቆሚያለሁ። ይሄ የመጨረሻ ንግግሬ ነው። ማሜ አንድ እድል ስጠን፣ ማሜ ይቅርታ አድርግልን፣ ማሜ ይቅር በለን ምናምን ብትል ሂዲዮ ጆከር ጋልኩ ይኸው እናት የሚሰድበው አሁን አጀንዳ አገኘ። እኔን ነበር ማጥፋት የሚፈልጉት። ኳሊቲ ሰው ማጥፋት ይፈልጉ ነበር። ተግባባ። ምርጥ አንድ ሰው የነበረ እኔ ብቻ ነኝ። ተግባባን። ፎሎዋችሁን አንሱ። ከኔ ተሰነባብተናል። ከዛሬ ጀምሮ ላይቭ ስትሪም ይወት አይደለም ላይቭ አይደለም። እኔ ምርጥ ፖለቲከኛ ነኝ። እኔ ይሄን ሚኒስቴር በትልቅ ቲቪ ነው የምታየኝ። እኔ ለእናንተ ስል ነበር ቲክቶክ ላይ ስመጣ የነበረው። እመነኝ፣ ሪል ነው የምነግርህ። እኔ ሀቂቃ ነው የምነግርህ። ኖ ምናምን አትበለው። ማሜ አንድ እድል ስጠን። አልሰጠም። ኖ አልሰጣችሁ። የማንም ቡጀላም ጥፍራም እኔ ላይ የሚቀልድ ሰው እኔ ማሜ እኔ አባጅፋር ልጅ ምንም ነገር ከአሁን በኋላ እኔና እናንተ መካከል ያለው ስንብት ብቻ። ለነበረን ጊዜ እጅግ በጣም አመሰግናለሁ። ቲክቶክ ላይ እጅግ በጣም ብዙ ጓደኞች አግኝቻለሁ። ቢሊየን ያሉ ማሜ ቲክቶክ ፊልድ አይደለም። ላምበርጊኒ ፌራሪ ገዝተን አባቴ ኢትዮጵያ ላይ ላምበርጊኒ ፋብሪካ ክፈት፣ እዛ አንዳንድ ነገር አመቻችና ትልልቅ ሰዎችን ስለምታቅ ከትልልቅ ሰዎች ጋር ስለምትል ማሜ በህጋዊ መንገድ ስራ እንስራ ብሎ እጅግሬን የሚስም ስንት ዲፕሎማት አለ መሰለ ፈረንጅ። እዚህ ቁጭ ብያ ፍላወር ምናምን ስለሆነት ይመስላል እንዴ? እኩል ይሆን ይመስላል እንዴ? እኔን ነው የምለው። እና በዚህ አጋጣሚ እጅግ በጣም ራሴን እንዳገኝበት ራሴን እንዳይበት ላደረጋችሁኝ የህግ አካላት እጅግ በጣም ቢግ ሪስፔክት። እውነቴን ነው ወላሂ ላዚ
ትላንት እኔ ስህተት እናንተ እስከነ ስህተቴ አሳልፋችሁ ስትሰጡኝ ተግባባን። የህግ አካላት ግን ተግባባን እኔን ስህተትህ ይታረማል የሚቀር ነገር ነው የሚቀየር ነገር ነው ግድ የለም ቱሞሮ ይዘና ዘርዴ እንዲህ ብታረግ እንዲህ ይሻላል እንዲህ ብታረግ እንዲህ ይሻላል ብለው መከረው ደግፈው ተግባባን። በይቅርታ ማመን እኔ አፉ ብያቸዋለሁ ሁላችሁ ባይዘው ለሁላችሁም ይቅርታ አድርጋለሁ። ለምን ካላችሁ እዛ የህግ አካላት እኔን አስተምረውኛል። በተለይ አራዳ ፖሊስ ጣቢያ ከላይ እስከታች እነ ስም መጥራት ካስፈለገ እነ ማን ነው የዛለው የፖሊስ አዛዦች እነ ኢዮብ የሚባለው እነ ማን ነው ኦቦ አለማየሁ የሚባል እነ አዲስ እንዲሁም እነ እዛ ደግሞ ምንድነው አቦ እንትን ሰፈር መጀመሪያ የታሰርኩበት ለሚ የሚባል ሰፈር እዛ አሁን እነ ብዙ ሰው ባላቅም እዛ ምንም ቢሆን እናረጋ ትንሽም ቢሆን በቃ የሆነ ማሜ እንዲህ ቢሆን እንዲህ ይሻላል እንዲህ ቢሆን እንዲህ ይሻላል። በተለይ በህይወቴ በጣም ብዙ የሰው ሀገርም ታስሬያለሁ። በጣም የሰው አገር ታስሬ ብዙ እስርም ብዙ ስቃይም ብዙ ተሰቅዬ ያውቃለሁ። እኔ ካይሮ ላይ ማለት ነው ግብጽ ላይ ተግባባን። ብዙ ውጣ ውረድና ልፌያለሁ። እኔ ከፖሊስ ኩሩ እንደ ቤተሰብ ሰውን የሚይዝ እንደ አራዳ ክፍለ ከተማ የአራዳ ፖሊስ ጣቢያ የሚባለው ሰፈር እንደዛ አይነት ፖሊስ ጣቢያ በህይወቴ ፖሊስም አይቻል አቀም የደግ ዘር የትልቅ ሰው ስብስብ ወላሂ እውነቴን ነው የምላችሁ። እኔ ሲጀመር ማሽቃበጥ ማለት ማሽቃብጬ ማለት ነው ሪል ነው የምነግራችሁ። I am big respect የትም በደረሳቸው አመሰግናለሁ። ይሄን ነው ያው የታሰርኩት እዛ ስለሆነ ነው እና በጣም ከላይ እስከታች ሰው አይነቁ ማረጋቸው ትልልቅ ማረግ ተሸክሞ ወርዶ ካንተ ጋር እና እንዲኮ ማረግ የለብን መሳደብ የለብን የልጅ አባት ነው። እኔ ካሁን በኋላ እኔ አልሳደብም። ምሳሌ ስድብ ከፍለኝ አልሳደብም። እስከ ዛሬ በማወቅም ባለማወቅም የሰደብኳችሁ ይቅርታ እንድታረጉልኝ ተግባባን። በዚህ አጋጣሚ እጅግ በጣም ይቅርታ እንድታረጉልኝ በዚህ አጋጣሚ መልእክቴን አስተላልፋለሁ። አውድ ምን አደረገ መጥቶ ጊፍት በሰጠው መሳደብ አልነበረብኝም። በጣም ባለጌ ነኝ፣ ክፍታፍ ነኝ እኔ ባይዘው ተግባባን። በጣም ክፍታፍና ዝም ብሎ የማረባ ሰው ስለሆንኩ እንጂ አውድ ምን ስላደረገ ነው የምሰርበው? አሁን ያው ተግባባን። አሁን ሄለንን የምትመስል የትልቅ ሰው ልጅ ለምን እንደምሰርባት ምን አደረገችኝ? ናሆም ፎንቲንን ምን አደረገኝ? ሉክ ሀቅ እናውራ ከተባለ ናሆም ፎንቲ ያውም በሌለበት ማን ነው ለሚ የሚባለው ምን አደረገኝ? እኔ ለምን እጄ በውስጥ ጽፈለታለሁ። ልክ ነኝ። ጆን ዳንኤል እኔን ምን አደረገኝ? ሉክ የትልቅ ሰው ልጅ ጃኒንን ምን አደረገች? ለምን የሰው ሰው ለምን አስቀይማለሁ? እኔ ካሁን በኋላ እንደተመከርኩት እና እንደተነገረኝ ሁለተኛ ጥፋት ላላጠፋ እንዲሁም መጥፎ ነገር ላለማድረግ ቃል ገባለሁ። እናንተን ለማዝናናት ብቻ ያ ለምን እኔ ኮንቴንት አለኝ ታይለንት አለኝ ተግባባን። ቤታዮ ኦፍ ኮርስ ቤታ ምን አደረገችኝ? ወላሂ ማይኔ ምንድነው ላይፍ ሬንጅ ራም ጊፍቴ ኦኬ እና አውድ በዚህ አጋጣሚ አውድ አለ። ለአውድ ሼር አድርጉለት። አውድ ማለት እጅግ በጣም የለጋሽ ዘር የትልቅ ሰው ልጅ። አሁን እኔ አውድ እኔ ምን አድርጎኝ ነው እኔ አውድን የምሰድበው? ምን አይነት ክፉ ሰው በሆን ነው? አስባችሁታል? ምን አደረገኝ እስኪ እኔን አውድ? በዚህ አጋጣሚ እጅግ በጣም በማወቅም ባለማወቅም ያስቀየምኩት ወንድሜ አውድ፣ አንደኛ ሙስሊም ወንድሜ ነህ፣ you are my brother real brother። ሁለተኛ አንተ የሰጪ ዘር ታስታውቃለህ፣ የትክሻ ያስታውቃል፣ የትልቅ ሰው ልጅ ነህ አውድ። መልእክቴን አድርሱለት እና በማወቅም ባለማወቅም
ያስቀየምኩ ተግባባን እጅግ በጣም 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 ይቅርታ እጠይቃለሁ I am sorry አወድ ሪል ከልብ ማለት ነው I am real just this is my heart talk ከልቤ ነው ተግባባን ምን አረከኝ ምን አጠፋ ጊፍት ነው የሰጠው እንደማንኛውም ሰው ባሰጠስ ለጋሽ ስለሆንክ ነው የትልቅ ሰው ልጅ ስለሆንክ ነው መታ ጊፍት ሳንቲምህን በሰጠው ክብር እንጂ ማግኘት የሚገባ ስድብ አልነበረም ከምሬ ነው ወላሂ ለምን እኔ አውድን ሰድበዋለሁ ልክ ነኝ ልክ አይደለም ፋሚሊ አውድ በጣም ይቅርታ ወረበል እኔ ከምሬ ነው የምላችሁ እኔ ታቁኛለች ጸባይ ማስመሰል እኔ አላውቅም እስኪ ሁላችሁም አንዴ ኮፒሊንክ 5 ጊዜ ያርጉልኝ ኮፒሊንክ የሮሸንሽና ጎዳ ጊፍት ጋላሪው ሙሉት ጊፍት ጋላሪ ሙሉ ቴንክ ዩ ሉክ እንዲህ አይነት ታዛዥ የሆነ ህዝብ ማህበረሰብ ነው ያለኝ እያያችሁ ነው አይደል አዎ ቴንክ ዩ ኡስታዝ መዋዛ መሰገናለሁ እና ስለዚህ አሁን ምን አረገ ሙስሊም ወንድሜ ነው አዎ ወላ ባይሆን ሙስሊምም ባይሆን መጥቶ በሰጠ በረዳ ፑሽ ባረገ ሰው ባገዘ ምን አይነት እብደት እንደሆነ ትቢት እና እብሪት እንደሆነ ባላቅም በጣም ጸጽቶኛል እኔ ከምሬ ነው የምላችሁ እና በዚህ አጋጣሚ ወንድሜ አውድ አኩይ ጋሊ الاسمك عود انا بقول لك سوري انا بقول لك معلش انا ممكن الراس بتاعي ده مره ما بيشتغل يا اخوي قالي انا بوريك عشان انت تتفهم فهمتني انا كنت بلدك المصري ناس كويسين ناس طيبين المصري البلد صح ولا لا المصري بيقولوا البلد فهمتني انت اخوي قالي انا كنت 5 سنة 6 سنة انا في التحرير انا في الاسكندرية انا في العرب معادي بلدك انا بعرف اي حتة في بلدك شفتها ممكن عشان انا مجنون عشان انا مش كويس انا نبستك غلطان معلش شديد معلش انا بقول لك معلش في قلبي يعني سوري اوكي ليلى እና ትልቁ ያስቀየምኩት ደግሞ ተመልካቾቼ ነው እዚህ ስራ ያላችሁ ከምሬ ነው የምላችሁ ወላሂ በጣም ያስቀየምኩት እንዲህ እየወደዳችሁ እንዲህ ያከበራችሁኝ እንዲህ እየተከተላችሁኝ ምፈልገውን ነገር ሁሉ እንኳን ባለውበት አይደለም በሌለውበት እየሞላችሁልኝ በቀደም 3 ሚሊዮን ኮይን ነው ለኔ ሰጣችሁ በሌለውበት እኔ ታስሬ እስር ቤት እያለሁ ተግባባን ለናሆም እባካችሁ ሼር አድርጉለት ለናሆም ሼር አድርጉ እንዲመጣ ናሆም መጥቷል አለ ናሆም መጥቷል ኦኬ መጥቷል ኦኬ ናሆም ፎንቲ ወንድሜ ትክክለኛ ወንድሜ ገባ እኔ በነገራችን ላይ እኔ አንዳንድ ጊዜ እኔም ራሴ ለራሴ ግራ ጋባለሁ ወንድሜ ሆይ እንደምታውቀው አሁን ናሆም ፎንቲን ምን አረገኝ እስኪ እንደ እውነት እናውራ እንደ ሰው እናውራ አሁን ሐቂቃ ምንም ማሽቃበጥ አይፈልግ መልክ መስራት አይፈልግ ተግባባ እስኪ ናሆም ፎንቲ እኔን ምን አድርጎኝ ነው የሰደብኩት እንደው ለአላህ ብላችሁ ሀታ እንኳን እኔን ሲያስቀጣኝ የነበረ ማን ነው አውድ ነው ተግባባ ሲያስቀጣኝ የነበረ ሜቢ ጊፍተር ላስ ይደረጋል የሱ ላስ ሳይሆን ድንበር አለፈ እየተጫወትከ ያለው ከሄለን ወርቅዬ ጋር ነው ሐቂቃ ማውራት እውነት ያላህ ነው እውነት የፈጣሪ ነው ባይዘው እኔ ከኦርቶዶክሶች ደስ የሚለኝ ወርዳለች ስለ እውነት ስለ ሐቅ ተሰቀለ የሚሉት ነገር እኔ ወርዳቸው ይመቸኛል እኔ ተሰለበ ተሰወረ በሚለው ባምንም ማለት ነው ዌል እና ናሆም ፎንቲ በቦታው አልነበረም ናሆም ፎንቲ ጊፍት አልሰጠም ናሆም ፎንቲ እኔን አላስቀየመኝም ናሆም ፎንቲ እኔን አልሰደበኝም ናሆም ፎንቲ እኔን አላስቀጣኝም መብት አለው የማስቀጣት ራሱ
ምን አርግ ብዬ ነው በዛ ደረጃ ናሆም ፎንቲ በሌለበት ስሙን አንስቼ ተግባባ መሳደቤ እጅግ በጣም ነውርም ትክክልም ያልሆነ ስነ ምግባር ነው። ከኢትዮጵያዊነት የወጣ ያፈነገጠ ትክክል ያልሆነ ስተት ነው። ከባድ ስተት። በቃ ናሆም ፎንቲ በጣም ይቅርታ ወንድሜ ማለት ነው። ተግባባ ሰክረ ነበር ወይ? ኖ እኔ አልጠጣም። መጠጥቼ ከምር ምን እንደሚል አላውቅም። ተግባባ እኔ ያው ጌም ስትጫወቱ ምን አለ መሰላችሁ ያው ስትቀጡ በበርበሬ በመን በአናታችሁ ስትቆሙ ምን ስትሉ የሆነ የሚያናድድ ነገር አለ። ተግባባ እንጂ እኮ ናሆም ፎንቲ እኔን እኮ አላስቀየመኝም። ናሆም ፎንቲ እኮ የቀጠረው ጌሜ ይሄኛው ሳይሆን የባለፈው መጥቶ እኮ አንበሳ ያወረደልኝ ሰው ነው። ናሆም ፎንቲ እኮ ሳጣ መጥቶ ከጎን የሚሆን ሪል ወንድሜ ነው። ተግባባ እንደውም እኔ ናሆም ፎንቲ ያንተ ሰውዬ እኔን አይወደኝም። ያው አንዳንድ ጊፍተር ዝም ብሎ ይጠላሃል። ገባ እንዲሁ አይቶ ፊትህን አይቶ ቀልቡ ካልተመቸ ይጠላሃል። ናሆም ፎንቲና ተጫወት ከሌላ ሰው ጋር ቢጫወትም ይሄ ሰውዬ መስጠቱ አይቀርም። ያንተ ሰውዬ እኔን አይወደኝም ና ግባ ብዬ ባሸቅለው ራሱ ኖርማል ነበር። የከተማ ልጅ ስራ የአራዳ ልጅ ስራ አረኩ ማለት ነው። ተግባባ እንጂ በዚህ ደረጃ ድንበር አልፌ ናሆምን በሌለበት ልበበል እውነት አለ እኔ እስሩ ይገባኛል። ተግባባ ትክክለኛ እስር የሚገባኝ የሚመጠነኝ ሐቂቃ የስራዬን አግኝቻለሁ ብዬ አስባለሁ። እኔ አምናለሁ። አሁንም በድጋሚ እንደውም አንተ በሌለበት ስምን መጥራቴ ራሱ በአላህ ዘንድ በሐሜት ስለሚያስጠይቀኝ አፉ እንድትለኝ በድጋሚ በዚህ አጋጣሚ መልእክቴን አስተላልፍልሃለሁ። አውድንም ልክ እንደዛው ሌላ እነ ጆን ዳንኤልንም ላስላስ አድርጌዋለሁ። በጣም ይቅርታ ጆን ዳንኤል። ጃኒንም እንደዛው በሌለችበት ለሞጣ አይዳ ጊፍት ስትሰጥ ባለፈው ጌም ስንጫወት እንደዚህ በቃ ይሄ መተው አለብኝ። እኔ መተው ያለበት ባህሪ ይሄ ነው። ቤታዮ አሁን እኔ ሰፖርት ስታደርገኝ የነበረች እህቴ ናት። ምን አደረገችን ቤታዮ? እንደው ተግባባ ምን አርጋኝ ነው ቤታዮ? እንደዛ ሙባሪክ ምሳሌ ሙባሪክ አሁን ከ10 ደቂቃ በፊት ስናገረው የነበረ በጣም ክፍታፍ ነኝ እኔ። ተግባባ ሰፖርት ሲያደርግ የነበረ ከወንድሜ ጎን ነኝ። ወንድሜ እያለ ራቁቴን ሄዳለሁ እንጂ 1 ሚሊዮን ኮይን ሰጣለሁ ሲል የነበረ ጀግና ወንድማችን ነው ሙባሪክ። ጉበቴ ምናምን ማለት አግባብ አይደለም። ይሄ ስተት ነው፣ መታረም አለብኝ እኔም። ሌላ እነ ጉቺ ሄለን ወርቅዬ አሁን ሄለንን ምን ብያታለሁ? ላም የአሜሪካ ብያታለሁ። ጉቺን ጉርጥ ብያለሁ። ማነው ቤታዮን እባብ ብያለሁ። ማነው ዲቦራን ፖፖ ብያለሁ። ማርያን ነጭ ቅማል ላርጓን ብያለሁ። ወላሂ ሁሉም ስተት ነው። እኔ ዛሬ ኑዛዜ ነው እያወራ ያለሁት። ባይዘው ኑዛዜ ራቹ ተስፋዬ ኡመተ ቀሽቲ ኡመተ ጃለላ የሚል ምስኪን ፊልተር ውስጥ ተደብቆ እንዲህ ቀሽቲ እኮ ዋንቲ ሁሌ ደግሞ ዋንትያ እኮ የሚላለ ያስቀኛል። እሱ ልጅ ምስኪን ነው በጣም። ዋንትያ የምትባል አንድ ፍቅረኛው ትሁን ጊፍተሩ ትሁን አላውቅም፣ ሁሌ ፑሽ የምታደርግለት አለች። ዋንትያ እኮ እያለ ራሱን ችሎ ራሱን ሆኖ የሚደበቅ የደግ ልጅ የትልቅ ሰው ልጅ ራቹ ተስፋዬም በጣም ይቅርታ። እንዲሁም ጉቺ ብዙ ጊዜ እንደውም እኔ እነ ጉቺ ቢያሳስሩኝ እንደው የቀን ጉዳይ ሆኖ እንጂ እነ ሄለን ወርቅዬ እነ ዲቦራ እነ ማነው ስማ እንትና ቤታዮ እንደዚህ አሁን በጣም ድንበር አልፌ እናገራቸው ነበር። ተግባባ ሴቶች ናቸው ቢከሱም ከነሱ ያምራል። ተግባባ ሴት ናቸው። ይሄ ግን ወንዱ ነው እና በጣም ይቅርታ ጠይቃለሁ። ተግባባ ስተት ነው ይሄ ሁሉ ስተት ነው እና ይሄን ነው የምላችሁ። ሌላ ምንም እኔ ብዙ ስትናገር ተሳሳታለህ፣ ድንበር አልፈ ድንገት ባለማወቅ አሁንም ሰው ታስቀይማለህ እና በጣም ይቅርታ ጠይቃቸዋለሁ ሁላችሁንም።
ይቅርታ ካረጋችሁልኝ በቃ ያ ለወደፊቱ እንዲህ አይነት ነገር ውስጥ መመለስም መድገም ነውር ነው። ስድብ ሲጀመር እኔ ሙስሊም ነኝ፣ መሳደብ የለብኝም፣ ሐራም ነው። በክርስቲያንም ኃጢአት ነው፣ በኦርቶዶክስም ኃጢአት ነው፣ በዋቄፈታም ኃጢአት ነው። ተግባባን? በፈለግከው ቋንቋ ብትሄድ ነውር ነው ስድብ። ተግባባን? በስድብ የሰው ልጅ ሲታሰር የመጀመሪያው እኔ ነኝ። ባይዘው ድንበር አልፌያለሁ። በጣም ነውር፣ ጥሩ ስራ አልሰራውም። ይህን የምለው አሁን ወንድሞቼን እያስገባው ሁሉንም ይቅርታ ፕሮግራም አደርጋለሁ። በተለይ እኔ በሌለሁበት ከጎኔ የሆናችሁ ወይኔ 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 እኔ እስር ቤት ላይ ስሰማ እምባዬ አላህ ምስክሬ ነው። እንደዚህ ሳላስበው በአራት መንታ ነው እንደዚህ ያለቀስኩት። በአራት መንታ በዚህና በዚህ ያኔ ከምስቴ ጎን የሆናችሁ ለካ እኔ ብሞትም ምስቴን የሚረከብ ሰው አለ ብዬ በጣም ስላችሁ በቃ ከቤተሰቤ ጎን የሚሆን ሰው አለ የሚል አመለካከትና ደስታ እጅግ በጣም እና አንድ ሰውን ማመስገን ፈልጋለሁ በዚህ አጋጣሚ። እሺ ቆይ አንዴ ሞጣንም ኦኬ እያላችሁ ነው። አስገቧቸው፣ ሞዴሬተር ሰው አስገቡ ባካቸው። ወአለይኩም ወራህመቱላሂ ወበረካቱ። አሚን አሚን አሚን። ወንድሜ ጀግና ወንድሜ ታሪክ ሰራ ካሉ አይደለም። አሚን። እና 30 አንበሳ እያወረደች እዚህ መታ አንድ አንበሳ ሰታ መልክ ስትሰራ አሁን ማሽቃበጡን ተውና ቀጥታ ሪል ነገር አሁን እኔ የምፈልገው ስማኝ። አሁን ከጌመሮች ጋር ተጣልቻለሁ። ተረግጠው ነበር ቡሎያ ይቅርታ አላየም ማሜ እኛ ነው እዛን ቀን ተናዶ ነው ከኔ ጋር እየተጋፈጠ የነበረው። አንድ ነገር ለመናገር ነው ማሜ፣ ሌላ ነገር ትቻለሁ። አንዱ መልክ ለመስራት ትላለህ። እሱም መናገር የምፈልገው ነገር ያለፈው ነገር አልፏል። ቴንክ ዩ ሄዱ። ያለፈው ነገር አልፏል። ለወደፊቱ በጣም ደስ አለኝ። ቅድም ደንግጬ ተናድጃለሁ፣ ደንግጫለሁ። ለምን ያንተ መታሰር ብዙ ሰዎችን ይጎዳል። አንደኛ ጆከር የሌላ ሰውን ልናገር አይደለም፣ ስለ ጆከር ነው። እኔና ጆከር አንፈላለግም፣ በፖለቲካም በምንም አንገናኝም። ብዙ ልዩነት አለን። ግን እንዳንድ ሰው ደግሞ ሰው ነው፣ ሰው ነው። የትኛውም ሰው ይሳሳታል፣ ሰው ነው። ጆከር ግን የሆነ ቪዲዮ ተናገረ። ማሜ ይሳደባል፣ እኔንም ይሳደባል፣ ነገም ሊሳደብ ይችላል። ስንት ያልሰደበው ሰው የለም። ግን ልጁንና ምስቱን ማየት አለብን። ይቅርታ አድርጉና አስፈቱት ምናምን ብሎ ድምፅ እየወለን ልክ ነበር። እኔ በጣም 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 ወላሂ ጆከር ከበደኝ። ከዛን ቀን ጀምሮ እውነት ሌላውን ተው፣ ሌላው እያለቀሰ ነበር። ግን የጆከር በጣም ከበደኝ። ለምን ይህን ያህል እንደዚህ ይነገራል እንዴ? አላሰብኩ ነበር። እንኳን ታሰረ ምናምን የሚል መስሎኝ ነበር። ግን ቪዲዮውን አይቼ ላይክ አድርጌዋለሁ። ላመጣልሽ ላሰማ እችላለሁ አምጥቼ ማለት ነው። ላይክ ስላደረኩ ማለት ነው ቪዲዮ። በጣም ነው አመሰግነው ጆከር። እኔ እንደዚህ አልጠበቅኩም። እኔም በሆን ራሱ እንዲህ እየተባላን እንዲህ እየተጣላን ልዩነት አለ፣ ሌላ ነገር አለ። ግን ማሜ ታስሮ ሲል የሰው ልጅ እንደዚህ ማሰቡ በጣም ደስ ብሎኛል። እና ከተቻለ ማሜ በቃ አንተም ቀይረሃል፣ አጀንዳን ቀይረሃል። ቅድም ትንሽ ላስላስ እያደረግከ ነበር። እንደውም ሄለንን ወደ አንተ የላኩት እኔ ነኝ። ሂጂ በእናትሽ እስኪ ምን እንደሚል ሰማለህ ስል ሄለን መጣች። ወዳው ስድብ ተውክ። ሄለን ምን አድርጋኝ ነው ምናምን በቃ አስተካክለሃል። ማሜ ማንም ይወዳል። አንተ የቲክቶክ ድምቀት ነህ ወንድሜ ስለሆንክ ሳይሆን እኔ እኮ ቤት እየዘጋው እየመጣው መዝናናበት አንተ ጋር ነው በሌላ አካውንት። ለምን ጆይን ካንኩ በዚህ አንተ ምናምን ወይ ውጣ ወይ ፑሻክ ምናምን በዚህ ትዘነመጣ ስለምትል እዛ ማንም አይቀየምም፣ ጌም ላይ ማንም አይቀየምም። ግን እዚህ ጋር ገስት እየከፈትክ አትሳደብ። ጌም ላይ ደግሞ ሰው ይረዳሃል እላለሁ። ወንድሜ ኑርልኝ። አመሰግናለሁ።
ቴንክ ዩ በጣም እኔ እውነቴን ነው የምልህ። እኔ ብድር ከፋ ያድርገኝ። ሌላ ጭንቅላቴ ላይ ሌላ አይነት ጠባሳና እንትን ነው ያስቀመጥከው። ለምን ብትል እውነቴን ነው የምልህ። አሁን ቪዲዮክን ከፖሊስ ጣቢያ ባይዘዌ ቤት ከደረስኩ 10 ደቂቃ አይሆንም ወላሂ። ይሄን ላይቭ ልክ ስገባ ቤት እንደደረስኩ ነው ላይቭ የሰራሁት። መጀመሪያ ለናሆሜ ሼር አላደርጋችሁም፣ አልጠራችሁትም። ብጠሩት ደስ ይለኛል። እዚሁ ጋር እናንተ ፊት ለፊት ይቅርታ ብጠይቀው፣ አውድንም እንደዛው። ለምን እኔ ምን አረጉኝ እነዚህ ሰዎች? እስኪ ፐርሰናል ምስቴን አለኩ፣ ቤቴን አለኩ፣ እኔን አለኩ። ተግባባን? ሐቂቃውን እውነት ላይ ተንተረሰን ነው አንድ ወሬ የምናወራ። ተግባባን? ስለዚህ ሙባሪክ በጣም የማይረሱ ታሪክ ሰርታችሁ የቤቱን ሙሉ ሞዴሬተር ወስዳችሁ አንተና አብዲ ጌታቸው ቤቱን ኮንትሮል አድርጋችሁ እጅግ በጣም የማይረሱ ብዙ ለወደፊቱ የምገልጻቸው መጥቼ የምተነትናቸው ለህዝቡም እጅግ በጣም ብዙ ማስረዳው ነገር አለ። እመነኝ፣ እንደ ትልቅ ውለታ ነው የምቆጥረው። እንደ ትልቅ ውለታ እመነኝ፣ ብድር መላሽ ያርገኝ። በጣም አንተንም አብዲ ጌታቸውንም አመሰግናለሁ። ኡርጂ ጌሙ ካለቀ በኋላ መታንበሳ ሰጠች አለው። አልተቀየምኳትም። ኡርጂ ማለት $30,000 ሉክ $30,000 ትኬት ተቆርጦ እህቷ ፖሊስ ጣቢያ ለቤተሰብ አይደለም ሌላ ሰው ጋር ለኔ ለማሜ እህቷ ልካ ገባ። በጣም ቁጭ ብዬ ከሰሚራ ጋር ቀድም ከፖሊስ ጣቢያ እየመጣ ምግብ ቤት ቁጭ ብለን ምግብ እየበላን ነበር እና እንዴት ሰው ከአሜሪካ ይሄን ያህል ብር አውጥቶ ሰው ልኮ ሰው እንዴት ይጠይቃል? $30,000 ትኬት እኮ ማንም አያረግም። መታ ጠይቃን 2 ቀን ነው 3 ቀን ምግብ አመላልሳልኝ። የሷ እህት ይሄ ኡርጂ ትባላለች። ይሄ እዚህ ጋር ያለችው ወይ በትልቁ ላርጋት። ከምሬ ነው የምላችሁ። 2 ቀን 3 ቀን ተመላልሳ ጠይቀኝ። በቃ ዛሬ መሄጃዬ ነው ልሄድ ነው ብላ ተሰናበተች። የዚችን ልጅ እውነት ባላወጣ ከዛ በኋላ ያችን እህቷንም አላገኘዋት እና ኡርጂ እንደው ድንገት ማለት ምንድን የምትፈልገው ከኔ ማለት ታስባለህ፣ እንደ ወንድ ታስባለህ። ተግባባ። በጣም ወረበል ካባ ነው የምልህ። እንዴት ነው ለመጀመሪያ ጊዜ የበዓል ልብስ የኦሮሞ የበዓል ልብስ ገባ። ለኔም ለምስቴም ለኔም ሆና አንድ አይነት ያሰፋችልን በሷ ዲዛይን እሷ ናት። ይሄ ኡርጂ የምትባለው እሷ ፊት ለፊት ነው የምነግራችሁ እያልኩ ሰውን በህይወት እያለ ነው ማመስገን ያለበት። ውለታዋ ለኔ በጣም ትልቅ ነው፣ ትልቅ ብዙ ነው። በዚህ አጋጣሚ ኡርጂ እኔ ምንም እንደምልሽ አላውቅም። እንደው አላህ ጀዛሽን ይክፈለው። ያንቺን ቆሜ ነው ማመሰግንሽ። ወረበል ካባ ቴንክ ዩ በጣም አመሰግናለሁ። እኔ እናት ቴንክ ዩ ኡርጂ ገለቶ ቴንክ ዩ። ዝቅ ብዬ ነው የኔ ባለውለታ የኔ አስተዋይ ማለት ነው። ምንም ጠይቀሽ ከኔ የምታጭው ነገር እንደሌለ በዚህ አጋጣሚ መልእክቴን አስተላልፍ። ምንም ጠይቀሽ ምንም ማለት ሞት ከሆነ ማሜ ስላንቺ ይሞታል። ይሄ ቃሌ ነው። ቴንክ ዩ አመሰግናለሁ እላለሁ። ሌላውን በተርታ ሄዳለሁ። ሂዱበት እስኪ ላይ ሆኜ ነው ያመለጠኝና እንኳን ደስ አለ። ሶሪ ቴንክ ዩ። ሶሪም ደግሞ ሶሪም ሽምግልና ይዛ ነበር። ሄለን ደግሞ ሄለን ግን ሄሎ ራሷ ታውራ አንድ ሳምንት ምግብ አልበላ ውሃ አልጠጣ። አንቺም ማሚዬ እዛ ጨለማ ውስጥ ሆኜ ነው ስላንቺም የሰማሁት። ሀታ ሞጣ ካልተጫወተ እኔ እጫወታለሁ ብለሽ ሂደሽ ለ21 ደቂቃ ከ10 ሰከንድ 21 ደቂቃ 10 ሰከንድ ገባሽ? እዛ ሆነሽ ካልተጫወተ ያለው ብለሽ እጅግ በጣም በዛን ሰዓት ትልቅ ታሪክ ስትሰሪ የነበርሽ እህቴ ነሽ። አንቺንም በዚህ አጋጣሚ ዛሬ ሁሉም ይመሰግናል። ለ24 ሰዓት የዛሬ ፕሮግራሜ የምስጋና ፕሮግራም ነው።
ከዛ በኋላ እናመሰግናለሁ ነው የምልሽ። ከዛ በኋላ ስማሜ ከዛ በኋላስ የምትለው አልነበረ በቦታው ምን ቆይ ኔትወርክ ተይዟል። ቆይ ኔትወርክ ይዞታል። ከዛ በኋላ አረ እየሰማው ነው። 24 ሰዓት ምስጋና በኋላስ ከ24 ሰዓት ምስጋና በኋላ ምንድን ነው የሚቀጥለው? እሱን አብረን ወለና የስራው ባህሪ ነው እኮ ሰው የዚህ ጋር ልሸከምህ ልንተዛዘብ